እኔ ለሰርጉም ሆነ ለፕሮግራሙም ለሽምግልናውም ለሁሉም ነገር ሀሳቤ ጭንቅላት በመጀመሪያ አይምሮ አይደል የሚቀድመው። አይምሮዬን አሳምኜዋለሁ። ምንም ችግር የለውም፣ ፈቃደኛ ነኝ። ወጪ ላይም ሆነ ደግሞ አይ አም ሬዲ። ኦ ማይ ጋድ አዩሽምቢጥ አይ አም ሬዲ ያለች እኮ ሰምቲንግ ኦር ሽምግልና ኤንድ ሰርግ ፈቃደኛ ነኝ፣ ችግር የለም ሽማግሌ ቢልክም ሰርጉን ቢሰርግልኝ ፈቃደኛ ነኝ ብላለች ማለት ነው ውሽሚትዬ። ሌላው ምንድን ነው ዘወጪ ኢዝ አይ አም ሬዲ ብላለች። በጣም ነው እንዴ ተዘጋጀሽው? በጣም ነው እንዴ ሬዲ ሆንሽው? ምን ትል ነበረ? በ115 ዓመቷ የተቀጨችብኝ ገና በለጋ እድሜዋ የተቀጨችው አያቴ ምን ትል ነበረ? መብላቷን ሳታውቅ እጇን ታጠበች ትል ነበረ። እንደ ማን አይነቱ ነው? እንደ ውሽሚት አይነቱ ማለት ነው። ገና ያግባሽ አያግባሽ፣ ሰርግ ይሰርግልሽ አይሰርግልሽ፣ ሽማግሌ ይላክልሽ አይላክልሽ ሳታውቂ በዚህ ልክ መበጥረቅ አይከብድም? አይከብድም ወይ? ደግሞ ይሄ ከእሷ ጋር የመጣው ደግሞ አሽቃባጭ አሽቋላጭ ማለት ነው። እንዶ ከወድሽ ውልቅ ልታረጊው እፈልጋለሁ። ምክንያቱም የአንዳንድ ሰዎች አሽቃባጭና አሽቋላጮች እንዲናደዱ በጣም ነው እንዴ ተናደድ ነው። እኛማ እናናድድሃለን እናስለቅሳለን እንጂ እኛማ አንናደድም ማለት ነው። ምክንያቱም የሩትዬ የጀግኒቷ የአንበሲቷ የነብሯ አድናቂዎች ነና አድናቂዎች ነን። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ ሌላው እንግዲህ ትላንትና ዳኒና ሩታ በመጡበት ቪዲዮ ብዙዎቻችሁ ሳይሆን ጥቂት የሆናችሁ እያሽቋለጻችሁ ትገኛላችሁ ማለት ነው። ታሳፍራላችሁ። ለምንድን ነው በልጅ ሲነገድ ይሁን ብላችሁ የምትቀበሉት የምታሽቀብጡት? እኔ በልጅ እንዲነገድ አልፈልግም። በልጅ ድራማ እንዲሰራበት አሁንም በልዑል ላይ ድራማ እንዲሰራ አልፈልግም። ነገር ግን ዳኒና ሩታ አብረው እንዲሰሩ እፈልጋለሁ። ይስሩ፣ ሞቅ እንዳውም አዋጅቡ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። አላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የውሽሚት ቪዲዮ ነው ማለት ነው። ማነው ስሙ ጠፍቶብኛል። አሚሮ ነው ማነው የሚባለው? ብቻ አላቅለትም። የእነሱ ቪዲዮ ነው ማለት ነው። ሌላው በሩታዬና በዳኒ ላይ ነው ምሰራው ማለት ነው። እስከ መጨረሻው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኔ ጋር ሆኖ ቤተሰብ ላይክ አድርጉ፣ ኮፒ ሊንክ አድርጉ። ከመዳም ስራ ቶሎ እያልኩኝ ነው ምሰራላችሁ ማለት ነው። ምን ሆና ነው? ኤሌክትሪክ ይዟታል ወይስ ጉንዳን ቆንጥጧታል እንዳትሉ ቶሎ ሳወራ ማለት ነው። እንደው ማዳሜ ሳትጠራኝ ጊዜ ብዬ ነው ቶሎ ምለፈልፍላችሁ ማለት ነው። እናም ወደ መጣሁበት ወደ ገደለው ስገባ ይሄ አእምሮ የሚባለው ማለት ነው። አእምሮ ነው ማን ነው የሚባለው? የፈለገው ይሁን አላቅለትም። ለምን ደበለው አይሆንም? አይመለከተኝም ማለት ነው። እና ወንድሜን እንዳትጎጂው፣ ወንድሜን እንድትጎጂው አልፈልግም። አንዳንድ አሽቃባጮች ምናምን ቅብርጥሲ እያለ ተቀደደና በመጨረሻ ምን አራት ሰርግ አለ ነው ምትይ ሲላት እንግዲህ ውሽሚትዬ ምን አለች? ሳይሆን ለሰርጉም ለሽምግልናውም አእምሮዬን ያው ከሁሉ ነገር አእምሮ ነው አይደል ማሰብ። የትኛው አእምሮች ነው ደግሞ? የአንቺ አእምሮ እኮ ማሰብ ካቆመ እኮ ቆየ እኮ 1 ዓመት አለፈው እኮ እናቴ። ማሰብ ካቆመ ማለት ነው። ማሰብ ያንቺ አእምሮ ማሰብ ቢችል ኖሮ የሰው ባል አቁመሽ አትገመጭጭም ነበር። እውነቴ ነው የምልሽ። እኔ ልሙትልሽ እንዲ አእምሮ አላለችን። ከሁሉ የሚቀድመው አእምሮ ነው አይደለም ማሰብ የሚችል። ኧረ እባክሽ የትኛው አእምሮሽን ነው የሚያስበው? የሰው ባል ቀምቶ የልጅ አባትን አቁሞ መገምጨጭ ማለት ነው። እኔ ለስራ የሚሆን አይመለከተኝም። ስሪ፣ ግን ያንቺው ከልክ በላይ የሆነ አስቀያሚና አስጠሊታ ስለሆነ በጣም ነው የሚደብረው ማለት ነው። ስለዚህ አእምሮ አትበይ እና ለሰርጉም ለሽምግልናው ፈቃደኛ ነኝ። ያ ማለት ይላክልኝ፣ ሽማግሌ ይላክልኝ፣ ሰርጉ ያግባኝ እንጂ ችግር የለውም ፈቅጃለሁ፣ እኔ ፈቃደኛ ነኝ ለማለት ፈልጋ ነው ቤተሰብ ማለት ነው። ለወጪውም አይ አም ሬዲ። በጣም ነው እንዴት ተዘጋጀሽ ለወጪ ለሰርጉ ወጪ? አንቺ ሴትዮ እውነቴን ነው የምልሽ እየቃዠሽ ነው በዚህ ሰዓት ማለት ነው። እየቃዠሽ ነው። መልሰሽ ተኝ እውነት እንድትነቂ ማለት ነው። በዛው ደግሞ ህልም ሆኖብሽ ይቅር፣ አይመለከተኝም። ሰው እንዴት መሆኑን ያለመሆኑን ሳያውቅ በዚህ ልክ ይቃዣል ቤተሰብ።
በዚህ ልክ እንዴት ነው የሚቃዠው? አይ አምሬዲ አለች እኮ እንዶ ለሰርግ ብለሽ ያዘጋጀሽው ገንዘብ ካለ እውነቴን ነው እጅግ በጣም ብዙ ምስኪኖች አሉ፣ ለነሱ ስጫቸው። ለነገሩ ምን አይ አምሬዲ ይሄ እኮ የአንዳንድ በግ የሆኑ የማዳን ቅመሞች እኮ የማንቂያ ደወል ነው ይሄ ማለት ነው። ቤተሰብ መቼም እውነት መስሏቸው አንዳንድ ለራሳቸው የማይኖሩ ሁልጊዜ ለሰው ብቻ የሚኖሩ የማዳን ቅመሞች አሉ፣ አረብ ሀገር ላይ የሚገኙ ማለት ነው። እውነት ሽምግልና የሚላክላት ሰርግ የሚሰረግላት መስሏቸው ይህን ስትል መቼን ገንዘብ ማሰባሰብ እኮ የሚጀምሩ እኮ አይጠፉም ቤተሰብ አይጠፉም። አሁን ለዛ ብላ ነው እቺ ልጅ እንደዚህ አይነት ነገር ብትናገረው ማለት ነው። ወደዳችሁም ጠላችሁ በአናታችሁ ተተከሉ። እኔ እውነት ከማውራት ወደኋላ አልልም ማለት ነው። እጅግ በጣም ብዙ የሚታለቡ በጎች አሉ። ለእነሱ ነው ለሰርጉም ሆነ ለሽምግልና ዝግጁ ነኝ። ለእንትኑም ለወጪውም አይ አም ሬዲ። ወጪ ምን አመጣው እዚህ ጋር ማለት ነው። እሺ ለሽምግልናው ለሰርጉ አይ አም ሬዲ፣ እሺ ችግር የለውም። ነገር ግን ወጪው እዚህ ጋር ምን አመጣው ማለት ነው። መናገር ምን አስፈለገ? ያ ማለት ለዛ በግሩፕ ተሰብስበው ገንዘብ ለሚልኩልሽ ነው ደወል እየደወልሽላቸው ያሉት ማለት ነው። እነሱም እውነት መስሏቸው ምንም የማያውቁ ዶማዎች ገንዘብ አሰባስበው ለሰርግና ለሽምግልና ብለው ይልካሉ። መቼም በዚህ ሰሞን መስማታችን አንቀርም፣ እንሰማለን እኮ በየትኛውም ጠሪቅ ይመጣልናል እኛም ማለት ነው። ደግሞ አታሽቃብጥ አንተ ሰውዬ ማለት ነው። ምን ነው ማሽቃበጥ እኮ ልክ አለው። አንዳንድ የአንዳንድ ሰዎች አሽቃባጮች አለ ማለት ነው። ያ ማለት የሩታ እንትኖች ማለት ነው። አንዱ ፈረጁና ቢኒ ነው የሚነካው፣ ሌላው ደግሞ ተመልካች ነው የሚነካው ማለት ነው። ለነገሩ አልፈርድብህም፣ አማርኛ ጠፋብኝ። ለስንት ጊዜ የተውከውን የዩቱብ ቻናልህን ለማነቃቃት ነው እንደዚህ የምታሽቃብጠው የምታሽቋልጠው ማለት ነው። እንዳንዳንድ ሰዎች ወንድሜድ ብትጎጂው የማትወጪው ችግር ውስጥ ነው የምትገቢው። በጣም ነው እንዲህ ወንድምህ የተጎዳው፣ በጣም ነው እንዲህ ያሰብክለት። አይ እንዶ ስንት አሽቃባጮች አላችሁ በጋሻ አሸብር ዙሪያዎች ማለት ነው። ለማንኛውም እኛ አይሞቀን አይበርደን ማለት ነው። እንደፈለጋችሁ በአናታችሁ ተተካሉ ማለት ነው። በአናታችሁ ተተካሉ። ሌላው ምንድን ነው በሩታና በዳኒ ላይ የተወሰናችሁ ልጆች ጭቅጭቅ እያስነሳችሁ ትገኛላችሁ ማለት ነው። በአብዛኛው ደግሞ ዳኒሻ በመምጣቱ ተደስቷል። ምክንያቱም ሞቅ 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 ይላላ። በቃ እናዋጅባለን። በቃ ደስ ይላል። አራዳው ዳኒሻ ሞቅ ያደርገዋል ማለት ነው። ሞቅ ያደርገዋል። እና ለምንድን ነው የምታሽቃብጡት? እንዴት ተቀብላችሁ ነው ግፉበት የምትሉ? በልጅ ላይ ድራማ እንዲሰራ ፈልጋችሁ ነው ወይ ብላችሁ ኮመንት የጻፋችሁልኝ ልጆች አላችሁ። በአንዳንድ ቤትን ኮመንት ጽፋችሁ ያየሁት አለ ያነበብኩት ማለት ነው። እኔ በፍጹም በልዑል ላይ ድራማ እንዲሰራ አልፈልግም። ከዚህ በፊትም ተናግሬያለሁ ማለት ነው። እኔ በልጁ ላይ ድራማ እንዲሰራ አልፈልግም። እናት አባት ግን ድራማ እንሰራበታለን ካሉ ግን በልጃቸው አንከራከርም። ነገር ግን እኔ ፈቃደኛ አይደለሁኝም ለራሴ ማለት ነው። በልጁ ላይ ድራማ ስሩበት ብዬ እኔ ቪዲዮ አልሰራም በፍጹም ማለት ነው። በፍጹም ምክንያቱም ይሄ አንድ ፍሬ ሕፃን ልጅ ነገ ሲያድግ ቪዲዮውን ሲያየው ወይ ደግሞ በጓደኞቹ ብዙ ችግር ይደርስበታል ማለት ነው። ይሄ እንደ ድራማ ማንም የሚያየው የለም። አንዳንድ ሰው እኮ እንደ እውነታው ነው እየወሰደ ያለው ማለት ነው። ስለዚህ በዚህ ጥፋተኛ ደግሞ እኔ አብርሽና ሩታ ናቸው ብዬ ነው የማስበው። እውነት በልጃቸው ከነገዱ በልጃቸው ድራማ የሚሰሩ ነገር ከሆነ አሁን በዳኒ በኩል ዳኒ በልጅ በኩል የመጣ ነገር ከሆነ አሁን ድራማው የሚቀጥል ከሆነ በዚህ በልጅ ጉዳይ እውነቴን ነው የምላችሁ ጥፋተኛው እናት አባቱ ናቸው። በቃ ምንም ማድረግ አይቻልም። የብዙ ዩቲዩበሮች እና ቲክታከሮች መሸቀያ ነው የሚያደርጉት ማለት ነው። ነገር ግን ነገ ሲያድግ ይሄ ልጅ አድጎ ትምህርት ቤት በሚገባበት ሰዓት መጥፎና ደጉ በሚለይበት ሰዓት ግን ሞራኑን ይጎዳል ማለት ነው። ይጎዳል። ይሄ የዩቱብ ቻናል እኮ ጎግል የያዘው ነገር መቼም ቢሆን አይለቅም። ስለዚህ ልጃቸው እንዳይጎዳ፣ አእምሮውን እንዳይጎዳ፣ ልቡን እንዳይሰበር ከፈለጉ ልጃቸው ሽፍንፍን አድርገው ማሳደግ ያለባቸው እናት አባት ናቸው። እኔ ግን በልጁ ላይ ድራማ ስሩ ብዬ ቪዲዮ አልሰራሁም በፍጹም ትላንትና ማለት ነው። ዳኒሻ በመምጣት በጣም ደስ ብሎኛል ብያለሁ። አዎ አሁንም ደስ ብሎኛል፣ አዋጅባለሁ። ምክንያቱም ሞቅ ሞቅ የሚያደርገው ዳኒ ነው። አዎ ዳኒ ነው። ደስታ አቀዝቅዞት ነበረ።